አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ የጨረቃ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬ ቀርተዋል። ድብር ብሎኛል። ምን ይሻላል ወገን? ምን ይሻላል? በቃ ድብር ነው እኮ የሚለው እነሱ ሲቀሩ ሚዲያው ጭር ነው የሚለውና በቃ ሀል አይደል ዩቲዩብ ሁሉ መግባት አስጠላኝ ታውቃላችሁ። መለከፍ አረኡ በዚህ ልክ ተለክፈናል እኮ ወገን። ምን ይሻላል? እንመካከር። ኧረ እንመካከር። የምሬን ነው እንዴ። ከባድ ፎንቃ ላይ ነን እኮ። እንዴት ነው ነገሩ? ምን ይሻለናል? እና ውዶች አይዞን፣ ያው ያጋጥማል፣ ችግር የለውም። ዋናው የነሱ ሰላም መሆን ደህና መሆን ነው። በያሉበት ሰላማቸው ብዝዝዝት ይበልልን። ጨረቃዎቻችን ነገ ኢንሻአላህ ይመጡልናል። እና ያው አንዳንድ ቀን ደግሞ ለነሱ ጊዜ መስጠት አለብን። ሀይሚዬና ብሩኬ እስከዛሬ አሁን ላይ በተለይ በቃ በተከታታይ እየመጡልን ነው። በሀይሚ ቤት በብሩኬ ቤት እያሉ በሁሉም ማለት በቃ ጠፍተው አያውቁም። እየመጡ ነው ሁልጊዜ ማለት ነውና አሁን ደግሞ ላይክ ዛሬ ደግሞ ቀርተዋል። ለነሱ ጊዜ መስጠት አለብን። አንዳንዴ ላይመች ይችላል ምናምን፣ አይመችም ሲጀመር። ጊዜያቸውን እያመቻቹ ባላቸው እንትን ደግሞ ወደኛ ለማድረስ እነሱም እየተጣጣሩ ነበር ማለት ነው። ግን አንዳንድ ጊዜ ደግሞ ላይመቻች ስለሚችል መረዳት መቻል አለብን ማለት ነው። ሁል ጊዜ ኑ ካል ከባድ ነው። አይዲያም እኮ ይታጣሉ ልጆቼ፣ ከባድ እኮ ነው። እኔ እዚህ አሁን ማለት ነው የምነግራችሁ ነገር ምግብ እሰራለሁኝ እና ብዙ ጊዜ ሴትዬን አልጠይቅም። እኔ ሴትዬ ምን ልስራ ምናምን እያልኩ አልጠይቅም። ያው አንዴ ገና እንትን ስል ነግራኛለችና ሰዎቹም እንደሚፈልጉ ምናምን ልጆቹም እንደሚፈልጉ አውቃለሁ ማለት ነውና ስለማቅ ላይክ ቤት ባለው ነገር እነሱ በሚፈልጉት መንገድ ሰርቼ እሰጣለሁ እንጂ ሁልጊዜ ምን ልስራ እያልኩ አልጠይቅም ሴትየዋን። እና እሷም ደግሞ እንትን አትልም። አንዳንዴ እንዲጠይቃትን ብትፈልግም እንኳን እኔ በቃ እንትን ይለኛል ታውቃላችሁ። ሁልጊዜ የሆነ ምን ልስራ ምናምን እያልኩኝ አልጠይቅም፣ በቃ ይደብረኛል። እና እንደዛ ስለሆነ እሷ ራሱ ብጠይቃት ራሱ የሆነ በቃ ታስባለሽ ምናምን ላይክ እንደዛ እና እንደዛ ስለሆነ በቃ ይደብረኝና ተወዋለሁ፣ አልጠይቃትም ማለት ነው። ግን ምንም ነገር አሁን እቃ ካለቀብኝ ምናምን ያኔ ነው የምጠይቃት። እና ምን ልላችሁ ነው፣ ምግብ ሰሪዎች ታውቁታላችሁ አብዛኞቻችሁ ማለት ነው። በቃ ምሳ ዛሬ ምን ልስራ፣ እራት ዛሬ ምንድን ነው የምሰራው፣ ቁርስ ምንድን ነው የምሰራው እያላችሁ ታስባላችሁ አይደለ? እንደዛ አስባለሁኝ እኔ በቃ ብዙ ጊዜ ማለት ነው። ምንድን ነው የምሰራው ምናምን እያልኩኝ አስባለሁ ታውቃላችሁና የሆነ እንትን ይለኛል። በቃ ያን ነገር ለማሰብ ራሱ 1 ሰዓት 2 ሰዓት እንትን እላለሁ፣ ይወስድብኛል ማለት ነው። በቃ ላይክ ምንድን ነው የምሰራው ዛሬ ምናምን በቃ ግር ይለኛል አንዳንድ ጊዜ ማለት ነው። እና ምን ልላችሁ ነው ላይክ እነሱም ሀሳብ ለማምጣት በቃ ምንድነው ምን እንስራ ምን ላድርግ፣ ብሩኬ ለብቻው ሊያስብ ይችላል፣ ሀይሚዬ ለብቻው ታስባለች፣ ሁለታቸውም አንድ ላይ ያስባሉ። ለምንድነው ብሩኬያም በሀይሚ ቤት ለመምጣት ወይ በራሱ ቤት ለመምጣት በቃ ወደ ቤተሰብ ምን አይነት አድርጌ ላደርስ፣ ምን አይነት አይዲያ አምጥቼ ወይ ፕራንክ ላደርጋት፣ ፕራንክ ሲደራረጉ ምናምን እንትን ካሉ በቃ ፕራንክ ለማድረግ ያስባል፣ ቅመምዬም ፕራንክ ለማድረግ ታስባለች ምናምን፣ ሁለታቸውም ያስባሉ። ገባችሁ አይደለና ይሁን አይዲያ ለማምጣት ምናምን ራሱ ሀሳብ ብዙ ነውና ከአይዲያም እንትን ከማለት የተነሳ ሊሆን ይችላል፣ አይመቻቸውም ሊሆን ይችላል። ዛሬ ደግሞ ማርያም የአመቷ ሆና ነው ወይስ ምንድነው? ብቻ ግን ያው ስቶሪ ላይ ቅመምዬም አድርጋለች፣ ብሩኬም አድርጓል። ብሩኬ በተደጋጋሚ እያደረገ ነበር ስቶሪ ላይ መዝሙር ምናምን ማለት ነው። ቅመምዬም ደግሞ ቦምብ ከሆኑ ጥቅሶች በኋላ እንደዚሁ መዝሙር ምናምን አድርጋ ቤታቸው ነው የቅመምዬ ቤት ነው የራሳቸው ቤት በቲቪ ከፍታ ምናምን እያዳመጠች ላይክ እንደዛ ፖስት አድርጋ ነበር ማለት ነው። እና አይመቻችላቸው ብሎ ይሆናል ማለት ነው። ውዶቼ ደግሞ እረፍት ማድረግ አለባቸው። ሁሌ ካሜራ እየደቀኑ ሁሌ እንትን ማለት የለባቸውም። በቃ እረፍት ማድረግ አለባቸው አንዳንዴ። እና ኢንሻአላህ ነገ ሰው ይበለን፣ ነገ በሰላም በደስታ ይመጡልናል ውዶቼ። ከዛ በተረፈ ዛሬ ያው ባለፈው የበዓል ዕለት የተቀረጸው ቪዲዮ ዛሬ ተለቋል በፍፄ ቤት ማለት ነው። የበዓል ዕለት ነው እንግዲህ መግቢያ ላይ ተናግረዋል ውድ ቤተሰቦቻችን። ይህ ቪዲዮ የተቀረጸው ሮብ ዕለት ነው፣ የበዓል ያረፋ ዕለት ነው ብለው መግቢያ ላይ አሳውቀዋል ማለት ነውና
አንዳንዶቻችሁ ያንን መግቢያ ላይ የተጻፈውን ሳታዩ ዛሬ የተቀረጸ ምናምን መስሏችሁ ብሩኬ መጥቷል በቃ ቅመም እያልመጣችም ምናምን እያላችሁ ነበርና ያው ብሩኬም የዛኔ ነው እንጂ የዛሬ አይደለም። እና ቅመምዬ የኔ ቆንጆ ባለሽበት ሰላምሽ ብዝት ይበል ከንጉስሽ ጋር። ብሩኬም ወንድሜ በያላችሁበት ሰላማችሁ ይብዛልን። ጨረቃዎቻችን ተናፍቃችኋል። ያው እኛ እንግዲህ አትፍረዱብን፣ በእናንተ ፎንቃ ስለተያዝን ነው። አንድ ቀን ስቀሩ በቃ እንደዚህ የምንንጫጫው ማለት ነውና ኮሜንትን በቃ ሼር ባደረገው ብሩኬ አትመጡም ማለት ነው በቃ ምናምን ሁሉም ለቅሶ ላይ ነው ሁሉም። ወይኔ ግን እውነት ፍቅር የሰው ፍቅር ከባድ ነው ወላሂ። በዚህ ልክ ነው የምንወዳቸው እንግዲህ እኛና ግን እንረዳቸው ውዶች። አንዳንዴ እንደዚህ ሲቀሩ እንረዳቸው በቃ ላይክ በጣም እንትን ማለት የለብንም። ሰው ልጅ ያጋጥማል፣ ሁልጊዜ ሙሉ ቀን አይገኝም እና አንዳንዴ እረፍትም ማድረግ ስላለባቸው ለራሳቸው ጊዜ መስጠትም ስላለባቸው እንረዳቸው ማለት ነው። አናጨናንቃቸው እና ለማንኛውም በጣም ደስ የሚል ቀን ነበር ብሎ ሼር አድርጎ ነበር ብሩኬ ወንድሜ እና ይመቻችሁ ጀማ። ወላሂ እኔ እናንተ ፍቅር ይለይብኛል። አንድነታችሁ፣ ፍቅራችሁ፣ መተሳሰባችሁ ምርጥ የሆነ ኢትዮጵያዊነትን የምትገልጹ ሰዎች ናችሁና ላይክ የሙስሊም ክርስቲያንም በቃ አንድ ላይ የሆነ ፍቅራችሁ በጣም ደስ ይላልና ይሄን ነገር አስበው ደግሞ ምስኪኖችን ለመርዳት በባቡል ኸይር ተገኝተው እንግዲህ ያለውን ነገር ሲያግዙ ነበር ማለት ነው። አላህ በቃ እኔ እንጃ መልካም ስራችሁን ይቀበላችሁ። በባለፈውም ጊዜ አይታችኋል ብሩኬ በተከታታይ እየለቀቀልን ነበር እንግዲህ እንደዚሁ የኔ ቢጤን በማብላት ላይ ምናምን እየረዱ አቅመ ደካማዎችን ምናምን እየረዳ እንደዚህ በብሩኬ ቤት በተደጋጋሚ እየተለቀቀ ነበር። ሚፍታህም የዛን ተገኝቶ እያገዛቸው ነበር። ፍጼም ነበረ፣ ሚኪም ነበሩ፣ ጀማው እንዳለ ነበሩ ማለት ነውና ይመቻችሁ። ፍቅራችሁ፣ አንድነታችሁ፣ መተሳሰባችሁ ደስ ይላል። በቃ የሆነ አስተሳሰባችሁ በጣም ደስ ይላል። ከተባበርን ብዙ ነገር ማድረግ እንችላለን ይላል ብዙ ጊዜ ብሩኬ ማለት ነው። እና የትንሽ ትልቅ እኔ እንጃ ፈጣሪ በቃ ትልቅ ደረጃ ያደርሳችሁ የሁል ጊዜ ምኞቴ ነውና ይሄ ነገር በጣም ደስ የሚል ነገር ነው። እውነት ነው። የሰው ልጅ ከተባበረ ብዙ ትልቅ ነገሮችን መስራት ይችላል። አንድነት፣ ፍቅር ብቻ ነው ዋናው ለሰው ልጅና እንደዚህ ብንተባበር እንደዚህ እንደነ ብሩኬ ጀማ ፍቅር ብንሆን ኖሮ የት በደረስን ነበር እስከዛሬ። ግን የተቸገር ነው ፍቅር ስለጠፋ ነው። ላይክ በቃ አንዱ ለአንዱ መመቀኘት፣ ሰው እንዲያድግ ብዙ ጊዜ ሰው የራሱን ህይወት ትቶ በሰው ህይወት የተጠመደበት ጊዜ ነው አሁን ላይ ማለት ነው። በቃ የራሱን ህይወት እርግፍ አድርጎ ትቶ እከሌ ምን በላ ምን ጠጣ፣ የት ሄደ፣ ምን እያደረገ ነው፣ ምን ለበሰ፣ ምን እያካሄደ ነው ምናምን በቃ ስለ ሰው ህይወት ብቻ ሆኗል ስራው። የዛሬ አሁን ላይ ያለንበት የጊዜ ሁኔታ እንደዚህ ነው አብዛኛው ሰው ማለት ነውና አላህ ለሁላችንም ፍቅር ይስጠን ውዶቼ። እና ፍቅርን አንድነትን ተማሩ ከነ ብሩክ አለማየሁ፣ ከጀማው፣ ከነ ፍጼ፣ ከነ ሚፍታህ፣ ከነ ቅመሜ እና ብሩኬ ዛሬ ሚፍታህ ጋር እንትን ሲሉ ማለት ነው ቤቢዬን ቤት ቁጭ አድርጌ ነው የመጣው ሰው እያለ እያወራ ነበርና እያሳቀኝ ነበር ብሩኬና ይመችክ ወንድም አለም። ሲቀጥል ያው ቲክቶክ ላይ ብሩኬን እንትን የምትሉ ሰዎች የምትሳደቡ የምትዘቀዝቁ የሌላ የማርክ አድናቂዎች ቅመምዬን እንደዚህ የፍቅር አድናቂዎች የሄለን አድናቂ ነው ተብለው እንትን የሚሉ ሰዎች እነዛ ማንንም እኛን አይወክሉም ምናምን ይላሉ። አንዳንዶቹ ግን ማስቆም አለባችሁ እህቶቼ፣ የምትወዷት ከሆነ ማስቆም አለባችሁ። እናንተ ናችሁ ማስቆም ያለባችሁ ማለት ነው። ምክንያቱም ሄሉንም እያሰደበቻት ነው፣ ፍቅርንም እያሰደበቻት ስለሆነ ልጅቷን ማስቆም አለባችሁ ማለት ነው። በማርክን በኩል ያላችሁ ማርክን እያሰደባችሁት ስለሆነ እናንተ ራሳችሁ ማስቆም አለባችሁ፣ የሚዘቀዝቁትን የሚሳደቡትን ማለት ነው። እንዴ እነዚህ ልጆች ከምናችሁ ደረሱ? የምሬ ነው። እኔ ቀንም ተናገር ያለው ስነ ስርዓት አድርጉ፣ ረፉ። ብሩኬ ከማንም የማይደርስ ጀግና የተግባር ሰው ነውና ቅመምዬም ጀግና የሴቶች የበላይ። ስለዚህ ሁለቶቹን ተፋቷቸው። ጨረቃዎቻችንን አትንኩብን፣ አንደርስባችሁም፣ አትድረሱብንና ራፉ። በቃ በጣም ነው የሚያስጠላው የምሬን ነውና ተው። እንደዚህ ከተጃጃለ ስራ ወጥታችሁ የራሳችሁን ህይወት ብትኖሩ ነው የሚሻላችሁ። የሰውን ፎቶ እያመጣችሁ እየዘቀዘቃችሁ ምንም ላትጠቀሙ ማለት ነው። ማንም ቼክ አያደርጋችሁም። እኛን እነዚህ ሲነኩብን
ስለማንወድ ስለማንፈልግ ነው እንጂ እነሱ ቼክ አያደርጓችሁም። እናንተን ቼክም አያደርጓችሁ እንኳን አይደለም ይሄ ተራ ነገር። ከዚህ በፊት ስንት ነገር እየተባሉ እስከ ቤተሰብ ድረስ ስንት ነገር እየተባሉ እንኳ ነገሮችን ሁሉ ተቋቁመው እዚህ የደረሱ ልጆች ናቸው። ስለዚህ ኢነርጂያችሁን በከንቱ ባታባክኑ ጥሩ ነው። ለሌላ ለመልካም ነገር ብትሮጡ መልካም ነው። የምሬ ነው። እኔ አንዳንዴ ግርም ይለኛል የሰው ልጅ ለመጥፎ ነገር እንደሚሮጠው ለመልካም ነገር ቢሮጥ ኑሮ የት በደረሰ ነበር። ግን የሚሮጠው ሁልጊዜ ጸብ፣ ይሄ ምናምን ሌላ ነገር መጥፎ ነገር ከሆነ ይገኛል። ከሁሉም ቀድሞ የሚገኘው እሱ ነውና በጣም ይገርመኛል። በተለይ የኛ ሀበሻ ብቻ ልቦና ይስጠላሁላችንም ውዶቼ። እና አይደብራችሁ፣ ፏ ብትን በሉ። ይመቻችሁ። ጨረቃዎቻችን ኢንሻአላህ ነገ ይመጡልናል። ፏ በሉ። መልካም አዳር።